The first time was so nice I had to do it twice የሚለውን አባባል ታውቁታላችሁ አይደለ? አይኑ ያፈጠጠ ጥርሱን ያገጠጠ ሌባ እንደዛ ቢላችሁ ግን አያበሳጭም? ምክንያቱም እንዴት መሰላችሁ? ሌባ ከኪሳችሁና ከቤታችሁ ብቻ አይደለም የሚዘርፈው፣ ከቆጠባችኋት ገንዘብም ይወስዳል። በሙያው ለብዙ ዓመት የቆየ ምላሱ ጤፍ የሚቆላ ሌባ ከሆነ ደግሞ አንተን ብቻ ሳይሆን እኔንም ጨምሮ ሁላችንንም ብራችን አግባብቶ ተስማምተን እንድንሰጠው ያደርጋል። የማይገባ ገብተን አምጥተን የሰጠነው ገንዘብ ይዞ ደግሞ ላጥ ይላል። መንግስትም የዚህ ሰውዬ ተንኮል አውቆበት ብራችሁ የወሰደው እኮ ግማሾቻችሁ ተጠቅማችሁ ግማሾቻችሁ እንድትጎዱ ነው ይላችኋል። በብስጭት መሃል ላይ ያላችሁ ይህ ሰው ለፓርላማ እጩ ይሆናል። ፓርላማ ውስጥ ተቀመጠ ማለት ደግሞ ያለ መከሰስ መብት አለው ማለት ነው። ጨጓራችሁን ቅጥል እያላችሁ 8 ዓመት ጠብቃችሁ ይህ ሰው በስተመጨረሻ ይከሰሳል። ነገር ግን ከእስር ከተፈታ በኋላም ይህ የማጭበርበር ስራውን ይቀጥልበታል። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ራሻ ሞስኮ በ1994 እንደ ፈረንጆቹ አቆጣጠር በመቶዎች የሚቆጠሩ ሰዎች ኤም የሚል 3 ፊደላት የተለጠፈባቸው ሱቆች ደጃፍ በሰልፍ ቆመዋል። ተቃውሞ እያደረጉ አይደለም፣ ብርም እያወጡ አይደለም፣ ብር እያመጡ ነው። ጡረተኞች ብትሉ፣ መሐንዲሶች፣ መምህራኖች፣ ወታደሮች የቀረ ሰው አልነበረም። በጥሬ ገንዘብ የተሞሉ ሻንጣዎችና ፌስታሎች ይዘዋል። ይህ ገንዘብ ደግሞ ህይወታቸውን በሙሉ የቆጠቡት ገንዘብ ነበረ። አንዳንድ ሰዎች ይህን ገንዘብ ያገኙት መኖሪያ ቤታቸው ሸጠው ነው። አንዳንድ ሰዎች ደግሞ መኪኖቻቸው ወደ ጥሬ ገንዘብነት ቀይረው ነው። ብዙዎች ደግሞ ከዘመድ ተበድረዋል። እነዛ ቢሮዎች ውስጥ ያሉ ሰራተኞች ደግሞ ብር በከፈሉ ሰዓት የምስክር ወረቀት እየሰጧቸው ነው። ግን እነዛ የምስክር ወረቀቶች በቅርብ ቀን ዋጋ ቢስ ሊሆኑ ነው። በጥቂት ወራት ውስጥም ከ10 እስከ 15 ሚሊዮን ሩሲያውያን ብራቸው ሊያጡ ነው። ግምቶች ቢለያዩም ተንታኞች እንደሚጠቁሙት ከሆነ ግን ኤም በዛን ሰዓት ከ10 እስከ 15 ትሪሊየን የራሻ ሩብል እንደሰበሰበ ይነገራል። ይህ ገንዘብ ደግሞ በዛን ሰዓት ሩሲያ ውስጥ ከሚንቀሳቀሰው 1/3 ብር ነበረ። ግን በዚህ ሁሉ መሃል አንድ ሰው ነበረ። እሱ ሰውም እጅግ በጣም ችግር ነበረበት። ሰርጌይ ማቭሮዲ ይባላል። ታህሳስ 1991 የሶቪየት ህብረት ፈራረሰች። በዛን ሰዓት የሩሲያ ፕሬዚደንት የነበረው ቦሪስ የልስቲን በአንድ ጀንበር ከኮማንድ ኢኮኖሚ ወደ ሾክ ቴራፒ ካፒታሊዝም ተሸጋገረች። አያችሁ፣ ከ92 እስከ 93 እንደ ፈረንጆቹ ሶቪየት ውስጥ ወይም ደግሞ ራሻ ውስጥ የነበሩ ዋና ዋና ሁኔታዎች አሉ። በአመት እስከ 2000% የሚደርስ የዋጋ ግሽበት ወይም ደግሞ ሃይፐር ኢንፍሌሽን ነበረ። የተመዘመዘ ቁጠባ፣ የሰራተኞች ደሞዝ መዘግየት፣ ደካማ የፋይናንስ ቁጥጥር። በዛን ሰዓት ደግሞ መልሶ ስለ ኢንቨስትመንት የሚሰጥ ህግና ትምህርት አልነበረም። ጠንካራ የዋስትና ሰነዶች ህግ ተፈጻሚነትም አልነበረም። በባንኮች ላይ የነበረው እምነትም ዝቅተኛ ነበረ። ለዛ ነው እነዛ ሰዎች ብራቸውን ከባንክ አውጥተው ወደ ኤም የሄዱት። ነገር ግን በዛን ሰዓት በቲቪ የሚተላለፈው ነገር ኃይል ነበረው። ግዛቱን የገነባው እዚያ ላይ ነው። ምክንያቱም ይህ ድርጅት የፒራሚድ ስኪም ሳይሆን እንደ ድርጅት ሆኖ ነበር የጀመረው። ፒራሚድ ስኪም ምንድነው? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። አያችሁ፣ ሰርጌይ በ1955 ነሐሴ 11 ቀን ነበር የተወለደው። ከሞስኮ ስቴት ዩኒቨርሲቲም በአፕላይድ ማትማቲክስ ነበር የተመረቀው። እናም በ1989 ኤም የተባለው ድርጅት ከወንድሙና ከአንድ ሰው ጋር ይመሰርተዋል። ከወንድሙ ከቪያቼስላቭ ማቭሮዲና ከኦልጋ ማልኒኮቫ የተባሉ ሰዎች ጋር በመሆን ነበር የመሰረተው። መጀመሪያ ላይ ይህ ድርጅት የኮምፒውተር ዕቃዎች ወደ ሀገር ውስጥ የሚያስገባ ነበረ። ነገር ግን ይህ ስራ ሊያረካቸው ስላልቻለ በ1994 እንደዚህ ታጠፉ። እናም በዛን ሰዓት የመጣለት ሀሳብ ደግሞ ፒራሚድ ስኪምን መገንባት ነበረ። እናም ትኬቶች ለሰዎች ማደል ጀመረ። ከፍተኛ ትርፍ ታገኛላችሁ፣ ቃሌ ነው፣ የእውነት ወደ ቢሮአችን ነው እያለ ቃል እየገባላቸው ትኬቱን ይሰጣቸው ነበረ። የዋስትና ሰነድ መሳይ ደረሰኝም ይሰጣቸው ነበረ። እናም ቃል የገባላቸው ነገር ቢኖር ኢንቨስት ያደረጉትን ብር በወሩ 1000% ወልዶ እንደሚሰጣቸው ነበረ። ከበስተጀርባው ግን ምንም አይነት የእውነት ኢንቨስትመንት አልነበረውም። አወቃቀሩ እጅግ በጣም ቀላል ነው። የመጡ አዳዲስ ኢንቨስተሮች ቀድመው ኢንቨስት ላደረጉ ሰዎች ብራቸው ይሰጣል ማለት ነው።
ይህ ነው ፒራሚድ ስኪም። በሂሳብ ስሌት ደግሞ ዘላቂነት የለውም ማለት ነው። ነገር ግን እድገቱ በከፍተኛ ፍጥነት ከቀጠለ ውጤቱ ደግሞ በዛ ላይ በጣም ከፍተኛ ይሆናል። ይህ ድርጅት ማለት ደግሞ ኤምኤምኤም ከፍተኛ ድል ሊያስመዘግብ የቻለው ቴሌቪዥን በመጠቀም ነበረ። በዛን ሰዓት ደግሞ ለማርኬቲንግ የተጠቀሙት አንድ ተዋናይ ነበረ፣ ቭላድሚር ፐርሚያኮቭ የተባለ ሰው። ይህ ተዋናይ ደግሞ ሊዮኒድ ጎሉቡኮቭ የተባለ ገጸ ባህሪ በመዋረስ ነበረ ይህንን ካራክተር ሲጫወት የነበረው። ይህ ገጸ ባህሪ ደግሞ በቲቪ ሲታይ የግንባታ ሰራተኛ ሆኖ ተራ ደሞዝ የሚከፈለው፣ መጀመሪያ ላይ ለለውጥ ተጠራጣሪ የነበረ ሰው፣ በኤምኤምኤ አማካኝነት ደግሞ ቶሎ የበለጸገ እንደሆነ፣ የልብስ ማጠቢያ ሲገዛ፣ መኪና ሲገዛ፣ ቤት ሲገዛ በቪዲዮ ይታያል። እኔ ሀብታም አይደለሁም ጎበዝ እንጂ እያለ በቲቪ ሲናገር ይሰማል። ይህም ተሳትፎው ከቁማር ይልቅ እንደ ብልህነት እንዲታይ ያደረገው ማለት ነው። እናም ይሄ ማስታወቂያ በ1994 በቴሌቪዥን ቢያንስ በቀን 3 ጊዜ ይተላለፍ ነበረ። እናም በ1994 አጋማሽ ላይ ከ10 እስከ 15 ሚሊዮን የሚደርሱ ሰዎች ለመሳተፍ ይወስናሉ። በትሪሊዮኖች የሚቆጠሩ ብሮችም ተሰበሰቡ። አንድ ኢንቨስተር በወር ውስጥ ኢንቨስት ያደረገውን 3 እጥፍ ፕሮሚስ ከተደረገለት በዛን ሰዓት ደግሞ 3 አዳዲስ ኢንቨስተሮች መፈለግ ነበረባቸው ማለት ነው። ስለዚህ የእድገት ከፍታው በየጊዜው በፍጥነት መጨመር አለበት። እድገቱ ትንሽ ከቀዘቀዘ ውድቀቱን ያፋጥነዋል። እናም ሐምሌ ወር ላይ በ94 የሩሲያ መንግስት ኤምኤምኤን በህግ ጥሰት ወይም ደግሞ ግብር ሳይከፍሉ ብሎ እነዚህ ድርጅቶች መመርመር ጀመረ። እናም ማቭሮዲ ደነገጠ፣ ክዋለ፣ ቢሮዎቹም ዘጋቸው፣ የገንዘብ ዝውውሩም አቆመ፣ ሁኔታዎችም ወደ ኋላ ተገለበጡ። ነገር ግን እዚህ ፓርት ላይ ያልተጠበቀው ነገር ነበር የተከሰተው። በሺዎች የሚቆጠሩ የሩሲያ ነዋሪዎች በሞስኮ ከተማ ተሰባሰቡ። ማቭሮዲ ይታሰርልን ሳይሆን ማቭሮዲ ለምን አገዳችሁት? ጥሩ ነበር እኮ ጥሩ እየሰራ ነበረ ለማለት ነበር። ስራውንማ መፍቀድ አለባችሁ ይስራበት እንጂ እያሉ ነበር። ባለስልጣናት ደግሞ በትክክል እየሰራ የነበረውን ስርዓት አበላሽቷል፣ ካሁን በኋላ እንዳታስቡት ይህ ሰው አይመለስም አሏቸው። እናም በዛን ሰዓት ማቭሮዲ ያደረገው ነገር ምን ቢሆን ጥሩ ነው? ለፓርላማ ምርጫ ተወዳደረ፣ አሸነፈ፣ ወንበር አገኘ። የፓርላማ ያለመከሰስ መብቱ ደግሞ ከመከሰስ ጠበቀው። ለአመታት ያክልም የህግ እርምጃው ተስተጓጎለ። በስተመጨረሻም ያለመከሰስ መብቱ አነሱትና ከሰሱት። መክሰስ ብቻ አይደለም በቁጥጥር ስርም መዋሉት። ይህ የሆነው ግን በዝግታና በቀስታ ነበረ። ጊዜው በ2003 እንደ ፈረንጆች ነበረ። ይሁን እንጂ አሁንም ከረጅም ጊዜ ፕሮሰስ በኋላ በ2007 ይፈረድበታል። 4 ዓመት ተኩል በእስር እንዲቆይ። እስኪፈረድበት ድረስ እስር ቤት ውስጥ ለ3 ዓመታት ቆይቶ ስለነበረ ነው በዛን ያክል ዓመት ለመቅጣት የወሰኑት። ነገር ግን ይህ ሰው በ2011 ተፈታና ሰዎችም ይህ ሰው ለምንድን ነው የተፈታው? መታሰር እኮ ነው የነበረበት እያሉ እያለ መልሶ መጀመሪያ ላይ የሰራው ጥፋት ደገመው። እናም በ2011 ከእስር እንደተለቀቀ ማቭሮዲ ኤምኤምኤም ብሎ የመጀመሪያ የስካሙን ስራ ጀመረው። በዚህ ሰዓት ግን ስራው ግልጽ ፒራሚድ ስኪም እንደሆነ ተናግሯል። የያዛቸው መከራከሪያ ነጥቦችም ነበሩት። አዎ ይህ ፒራሚድ ስኪም ይፈርሳል፣ ነገር ግን ቀደም ብሎ የተሳተፉ ሰዎች ሊጠቀሙ ይችላሉ። ስለዚህ አወቃቀሩ በዓለም አቀፍ ደረጃ መስፋፋት ጀመረ። ህንድ፣ ቻይና፣ ሳውዝ አፍሪካ፣ ናይጄሪያ ተጥለቀለቁ በዚህ ስራ። አይ ቲንክ ሀገራችን ውስጥም ይህ ነገር የነበረ ይመስለኛል፣ የሰማው ይመስለኛል። እስኪ ስለዚህ ነገር ተሳትፋችሁ ከሆነ ኮመንት ላይ አሳውቁኝ። የነበራችሁን ኤክስፒሪየንስ ሌሎች ሰዎች እንዲያነቡት አስቀምጡላቸው። እናም በጣም ብዙ ተሳታፊዎች ከዚህ ነገር ለመጠቀም ብለው ፒራሚዱ ከመፍረሱ በፊት ይቀላቀላሉ። ይህ ነገር የሚደረገው ደግሞ በዙር ነበረ፣ ፈርስት ራውንድ፣ ሰከንድ ራውንድ እየተባለ። ነገር ግን እያንዳንዱ ዙር በሚያስጠላ መንገድ ነበር የሚቋጨው። ክፍያ ያቆማል፣ ይፈርሳል፣ ሰዎች ይበታተናሉ። እናም እንደዚህ አይነት መፈራረስ ማሳየት የጀመረው ደግሞ በ2012 ነበረ። በርካታ የአፍሪካና የኤዥያ ሀገራቶች ከፍተኛ የሚባል ኪሳራ አጋጠማቸው። ኪሳራው ምን ያክል ነው ቢባል አሁን ትክክለኛ ቁጥር ሊያቀርብልን የሚችል ዳታ የለም። ነገር ግን በሚሊዮኖች ዶላሮች እንደነበረ የታወቀ ነው። ነገር ግን ማቭሮዲ የሚጠቀምበት ቴክኒክ ነበረ። ለምሳሌ ናይጄሪያ የነበረውን ብራንቹ ሲፈርስ ከዛ ሄዶ ደግሞ ቻይና ላይ ይከፍታል። መዋቅሩ ተለዋዋጭ ነበረ ማለት ነው። ስራው የሚካሄደው ደግሞ በዋናነት ኢንተርኔት በመጠቀም ነበረ። ቦታውን ደጋግሞ በመቀየር ዲሰንትራላይዝ የሆነ ድርጅት መሰረተ። እናም እስከ 2010ዎቹ አጋማሽ ድረስ በተለያዩ ስሞች እየመጣ ነበረ። አይ ቲንክ ቲያንሲ አንዱ ሳይሆን አይቀርም። እናም በ2017 የዚህ ድርጅት መጨረሻው መጣ። ኃይል አልነበረውም። እናም ማቭሮዲ በዚህ ሰዓት መጨረሻው ግድያ አልነበረም፣ ስደት አልነበረም፣ እስርም አልነበረም።
ሆስፒታል ነበረ። መጋቢት 25 2018 ማቭሮዲ ባስ ስቴሽን ላይ ቁጭ ብሎ ልቤን አረ ልቤን እያለ ሰዎች ይሰሙታል። ልብ ድካም እየያዘው ነበረ። ይህንን ያክል ብር በልቶ ልብ ድካም ባይዘው ነበር የሚገርመኝ። ግን ወዲያውን ተፋጥረው ወደ ሆስፒታል ያደርሱታል። እናም ለነጋታው መጋቢት 26 2018 ከዚህ ዓለም በሞት ተለየ። እድሜውም 62 ነበረ። ፍርድ ቤትም ይህን ሰው ከሞተ በኋላ ያደረገው ምርመራ አልነበረም። ያ ሁሉ የሰረቀው ብር የት ገባ ምናምን የሚል ሰው አልነበረም። የሚያስገርመው ነገር ደግሞ ይሄን ያክል ብር ሰርቆ እንደ ባለጸጋ ለመኖሩ ነው። ኖርማል ላይፍ ነበር የሚኖረው። የቀብር ስነ ስርዓቱን በጥቂት ሰዎች የታጀበ ነበረ። እና ምን ልላችሁ ፈልጌ ነው፣ የሰው ገንዘብ የሰው ሀቅ የሰው ነው መስሎ ልትሸውድ ልትሰርቅ ትችላለህ። መጨረሻህን ግን አያሳምርልህም። የሚያሳምርልህ ነገር ምን እንደሆነ ታውቃለህ? ይህንን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁ ከሆነ ላይክ ማድረግ ነው። የዚህ ቻናል ቤተሰብ ለመሆን ደግሞ ሰብስክራይብ በተኗን ጠቅ ማድረግ ነው። እናም እስካሁን ድረስ ይህን በመሰለ ማይክ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላም ቆይልኝ። ይሜ